እንዳነቀኝሽ የምን አካባቢ ነው ፈልጋ ብርድና አታልፍም። ቪዲዮ ሁሉ አይወራም ላላችሁኝ በፊት ቅምጥሌ እዚህ ነበረች፣ እውነት ስላለኝ ነው። ግን ዛሬ ይሄን ልነግራችሁ ሳይሆን የመጣሁት የሆነ ለሃይሚ የሚፎክር ሰው አገር ገባ። እንደምንገናኝ ማለት ያወኩት ብዙ አለ። ምናልባት ፀሐይ ከውጭ ሆኖብኝ ካሜራው ነጭ አረገኝና ማለት ነው። ቤተሰቦች በጣም ይቅርታ ጠይቃችኋለሁ። ያው ከለሬን ታውቁታላችሁ፣ እኔ ጥቁር ነኝ፣ የጥቁር ቸኮሌት ነኝና ነጭ አርጎኛል። ፀሐይ ስለገባብኝ ነው፣ ቦታ ሌላ ስለሌለኝ ነው መቀየር ያልቻልኩት። ቤተሰቦች ዛሬ የመጣሁበት ጉዳይ መግቢያ ላይ ያለውን እሱን ልናገር አለም የመጣሁት ማለት ነው። ግን እንዳለ እርግጠኛ ስለሆንኩኝ ነው። እኔ ያየሁትን ነገር የታየ ሁሉ አይወራም ላላችሁኝ ትክክል ስለሆንኩኝ ነው። ለዛ ነው። እሺ ለማንኛውም እዚህ ትመለስልን ቅምጥሌ እንዴ ዋው። ለማንኛውም ዛሬ የመጣሁበት ጉዳይ ማለት ነው ምን ልላችሁ መሰላችሁ? ስለ ምንቴ ላወራ ነው። ምንቴ እንግዲህ ያ ሁሉ G+, G7, G4 እያለ 2 3 4 ቪዲዮ ሲቀደድብን ኖሮ ማለት ነው። እኔ እኮ ምንቴና እዩ በጣም ነው የሚገርሙኝ ማለት ነው። እየተመካከሩ ሁሉ እንደሚሰሩት እንደው የሚመስለኝ። ምክንያቱም አሁን እዩ ብሩኬን ታዳክማለች፣ ሃይሚ ጋ ያለው ፍቅር እንዲቀንስ ስራዋን ነው የምነግራችሁ። እሷ ስላለች አይደለም ፍቅር የሚቀንሰው፣ ነገሩ ነው የምላችሁ ማለት ነው። እንደገና ምንቴ ደግሞ ሃይሚን የሚወድ መስሎ በቃ አይደለ ተፈላጊ ነኝ አይነት እንዲሰማት። እሷ እኮ አይደለችም፣ እሷ የእሷን ልብ አይደለም የምነግራችሁ። እነሱ የሰሩት ቪዲዮ ልክ እንደዛ ነው የሚገልጸው ማለት ነው። የባዶ ችከሳ፣ የባዶ ፍቅር። ጋይስ ምን ትላላችሁ? አሁን ቆይ ምን ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ሁሉ አሾይና ነው። ዛሬ መጥቻለሁ። ዛሬ መጣሁላችሁ ማለት ነው። አንደኛ እንደነገርኳችሁ ምንቴ እሱን የሚያኖር እንኳን ቤት አዲስ አበባ ሳይገዛ ወይኔ ቴጀለ ሳቅሴት ይዋታኝታለች ሰማኛለች። ወይኔ ፈጣሪ ጭራሽ ታዲስ አበባ ወጥቻለሁ ሃይሚን ማግኘት ካልቻልኩ መኖር አልችልም ብሎ አልሄድም። ሲጀመር እኮ የማይደረስበት ነገር እኮ ነው። አለመሰላል እየቧጠጥክ ልውጣ እያልክ ያለህ የነበረው ምንቴ በጣም ነው የሳቁት። ጭራሽ የተከራየው G+, G4 ለአንተ እንኳን መኖሪያ አልሆነም። ሃይሚዬ ሳትመጣ መኖር አልቻልክም። ጭራሽ ቤቱ አላስኖርህም። ያ G+, G+4 G+3 አላሳዘነህም? ጥለኸው ስትሄድ አላሳዘነህም? በጣም እኮ ነው የተገረምኩት። ወይኔ ችከሳ ጋይስ በጣም ነው የገረመኝ ማለት ነው። ይሄ ምንን ያሳያል? ሰዎች በውሸት ህይወታችሁ ውስጥ ይመጡና በጥቅም አጥቅም የሚገዛ ፍቅር፣ በጥቅም አጥቅም የተሞላ ፍቅር እውነተኛ ፍቅር አይደለም። ልክ እንደዚህ ነገር አለኝና ትመጣለች አይነት ነገር ሃይሚን አይደለም እያልኩ ያለሁት እሱ ሃይሚን ምሳሌ አድርጎ ሌሎች ሴቶች እንኳን ወደኔ ቢመጡ በሚለው ሳቤ ነው መሰለኝ። እንደዛ ነው የተረዳሁት። ታዲያ እንግዲህ መቼስ ሃይሚ ማለት በእንደዚህ አይነት ነገር ወደሱ እንደማትመጣ ይታወቃል። ሰው እኮ አንድ ነገር ርዕስ አድርጎ ነው የሚሰራው። ለምሳሌ ከዚች ልጅ ጋር ከዚህ በፊት ትውውቅነት የሚኖረው ከዚህ በፊት አሁን ለምሳሌ ናቲ ቢያወራ አሁን ያምርበታል። ናቲ ይሄንን አይነት አጀንዳ ተጠቅሞ አሁን ቢሰራ አንደኛ ለሃይሚዬ 2 ቀን ቪዲዮ አብረው ሰርተዋል። ብሩኬ 1 ቀን አሽቀንጥሮ ጥሎታል 7ኛ ፎቅ፣ 1 ቀን ደግሞ እሷን ጁስ ጋብዟታል፣ 1 ቀን ደግሞ ፕራንክ አድርጓታል አፈቅርሻለሁ ብሎ ናቲ ማለት ነው። ካወቃችሁት አሁን ምንቴ የሰራውን አይነት ናቲ ቢሰራ ትንሽ ተስፋ እያደረገ ነው የሚባል ነገር የሆነ ያስተምራል ለህዝቡ። ምንቴን እኮ አናውቀውም እኮ ምንቴ እኮ ሃይሚም ራሱ አታውቀውም እኮ። ግን በጣም ቸከሰ። ግን ደስ የሚለው ነገር አሁን ከህይወታቸው ወጡ በቃ ይመስለኛል። እንግዲህ ሌላ የሚመልሳቸው ነገር ከሌለ ምንቴና እዩ በፈጣሪ ስም ራቁ፣ ብቻ 40 ክንድ ኪሎ ራቁ። ደግሞ የሆነ ነገር ሃይሚና ብሩኬ ጋር ደስታ ሲመጣ ማለት ነው ምንቴም ይነሳበታል በሃይሚ በኩል፣ እዩም በብሩኬ በኩል ይነሳባታል። በቃ የሌለ ማለት ነው። የሆነ ነገር ደግሞ ስክን ብርድ ሲሉ እነሱም ሌላ አጀንዳ ይቀይራሉ። በጣም ነው የሚገርሙኝ ማለት ነው። ሁለቱ በደንብ ነው ያዩ። እኔ እየተመካከሩ ነው እንዲህ ቪዲዮ የሚሰሩት ሁሉ ብያለው ማለት ነው።
የምሬ ነው የምነግራችሁ። ልብ ብላችሁ እዩት። ምንቴ የሚለቀውን ቪዲዮና እዩ የምትሰራውን ቪዲዮ እዩት። ይመካከራሉ እንዲህ ብዬ ያሰብኩበት ጊዜ ሁላ ነበረ። በነገራችን ላይ ቢኒና ምንቴ ይተዋወቃሉ። ስለዚህ ይነጋገራሉ። በአጠቃላይ ዩቲዩበሮች ብቻ ይተዋወቃሉ። በጠቅላላ የሚሰሩትን ነገር እኮ ይተዋወቃሉ። ቪዲዮቸውን አይተያዩ እንጂ ዩቲዩብ ሰራተኞች በሙሉ ኢንስታግራም ውስጥ ለውስጥ ይተዋወቃሉ በሚገባ ማለት ነው። እኛ ዝም ብለን ከሌ ክፋተኛ ከሌ ምናምን እንላለን እንጂ እንደው ይሁን ብለው ይደግ በሚል እሳቤ ዝም እያሉ ነው እንጂ ሃይሚና ብሩኬ ራሱ ማን ቪዲዮ ጥሩ እንደሚሰራባቸው ማን እንደሚረግጣቸው እያንዳንዱ ያውቃሉ። በእርግጠኝነት ማለት ነው ያውቃሉ። ማርያምን ያውቃሉ። ሲቀጥል ደግሞ የውሸት የሚወደኝ ሰው አበዛዙ ብሏል ዛሬ ብሩኬ ማለት ነው። የውሸት ሰው ወደደህ ጠላህ ምን ሊያመጣ? ሰው እኮ ዛሬ ቢወድ ቢቆልልህ ነገ ደግሞ መልሶ የውስጥ እግር ስር ነው የሚያስቀምጠው። አበሻ በስማ ከራሴ ጀምሮ እኛ አበሾች ማለት ነው በጣም ባህሪያችን የማይመች ሰዎች ነን። የሆነ ችግርም ሲፈጠር ርብርባችን የዛኑ ያህል ነው። ሰው የሌላ ሀገር ዜጋ እስከሚኮራብን ድረስ ማለት ነው። የሆነ ነገር ሲፈጠርም በቃ ብቻ ርብርብነታችንም እንደዛው ነው። የሆነ ችግርም ስናይ በቃ ምንም ጥላቻ ሳይኖረን አንድ ሰው ጠልቻለሁ ካለ እዛ ቦታ ላይ መረጋገጥ ነው በቃ። ስለዚህ ሰው ወደደ ጠላ አንድያ አይጥላን። አለምንም ገንዘብ አለምንም ንጹህ ፍቅሩን የሚሰጠን ከሰጠን በኋላ የማይነሳን እግዚአብሔር ብቻ ፊቱን ያዞርብን እንጂ ከዛ በኋላ ያለው ነገር ሁሉም ነገር የሚመጣ ነገር ነው። ሁሉም ነገር ማለት ነው። ለብሩኬ ዛሬ ፖስት አርጎ ስላየው ማለት ነው። ውድ ቤተሰቦቻችን ይሄን ይመስላል ስለምን ያለኝ አመለካከት። የውሸት ችከሳ የውሸት ፍቅር መጨረሻው ይሄ ነው ማለት ነው። ሌላ ስለ ፍፄና ስለ አብሰላት ለምን አሰሪም ሃይሚዬ ብላችሁኛል። ደስ ስላላለኝ ነው እኮ የማልፈተፈታቸው። ምክንያቱም በመጀመሪያ እሱ የፍቅር ጥያቄ ጠየቀ። የፍቅር ጥያቄ ሲጠይቅ አንደኛ እሱ መጀመሪያ ላይ ለብሩኬ ሲል ነበረ። ነገሩ ምን እንደሆነ ባይገባኝም ለፕራንክ መታ በዛ ልክ ያው በነገራችን ላይ አብሰላት ለብሩኬና ለሃይሚ ትልቅ አስተዋጽኦ ሰርታለች። በቅናት መንፈስም ቢሆንም እዛ ቦታ ላይ ሃይሚን እንድትመልሳት እዛ ቦታ ላይ ተረጋግታ እንድትቀመጥ አድርጋታለች። ምክንያቱም በልህ አልሄድም ብላ ሃይሚ እዛ ቦታ ላይ ቆይታ ዛሬ ላይ ውጤታማ ሆናለች ሃይሚና ብሩኬ እና አሁን ላይ ደግሞ ፍፄ አፈቀራት ሲባል ግራ ያገባኝ ምን ብዬ ልፈትፍት? የሆነ እውነተኛ ነገር ስታዩ ስትፈተፍቱትም ያምራል። ይጣበሱ እንዳልል አይመጣጠኑም። እንግዲህ አላቅም እኔ ፊዚካል ሰው በፊዚካል አይቶ መወሰን ይከብዳል። አይመጣጠኑም ስላችሁ በአካል ወይ በቁንጅና ወይ በውበት አይደለም ማለት። እንዴት ማናት እሷ? ከየት ነው? እንዴት ነው? የሆነ ግራ ያጋባል ታውቃላችሁ። ለዛ ነው መፈትፈት ግራ የሚገባኝ። ሲቀጥል ደግሞ በስነ ስርዓት እሷ ተጠይቃ ነበረ። በዛን ሰዓት ላስብበት ምንድን ነው ምናምን ነበር ማለት ያለባት። እሷ እኮ የዛን ሰዓት የመለሰችለት መልስ እሱ ላፍቅርሽ ምናምን ሲላት እኔ አልፈልግም፣ እኔ ልብ ውስጥ ማን እንዳለ ታውቃለህ፣ ምን እንዳለ ታውቃለህ ነው ስትሎ የነበረችው። ስለዚህ እሱ ደግሞ በተራው አልፈልግም አለ። መብቱ ነው አልፈልግም ማለት ነው። ግን ሁለቱም ጋር ያለው ጥያቄ የፍፄ ጋም እውነት ነው የሚለው ነገር ምንም አልታየኝም። እሷ ጋም አሁን አፍቅሬ ያለው የምትለው ነገር ምንም ሊገባኝ አልቻለም። ግን በመካከል ሚኪ አስተማሪ የሆነ መልእክት አስተላልፏል። በእነሱ መካከል ማለት ጓደኛዬ ስለወደደሽ እኔ አልወድሽም ምናምን ያለው ነገር እነሱ ከተግባቡ ጓደኛ ወደደ አልወደደ እሱ ሌላ ጣጣ ነው። ግን ደግሞ እውነተኛ ጓደኛ ለጓደኛው መስተዋት ነው ይባላል። ምክንያቱም አብሰላት የእውነት አፍቃሪ እንዳልሆነች ነው ሚኪ እየተናገረ ያለው። ትንሽ የሚኪ አነጋገር ተመችቶኛል። ከዛ ውጪ ምንም እውነት ነገር ስለሌለ እኔ ለፍትፈታም ለምንም ስላልተመቸኝ እያየሁ ዝም እያልኳቸው ነው። ለዛ ነው ገብቷቸዋል ቤተሰቦች። እና አንዳንዶቻችሁ ለምን ስለ ፍፄ አትፈተፍችም ያላችሁኝ አላችሁ ማለት ነው። ውድ ቤተሰቦቼ ዛሬ ይሄው ትንሽ ጠረፍ አረጌላችኋለሁ። ታምሌል ላይ ግን ፕራንክ አረጋችኋለሁ። ታምሌል ላይ ዛሬ ፕራንክ ነው ማረጋችሁ። ምክንያቱም አብሰላት ሙሼን ተዋወቀቻት ነው ምለው ማለት ነው። ከዛ ከረገጣችሁኝም እርገጡኝ። ግን ዋናው መልእክቴ ይሄንን ነው። አብሰላት ጋርና ፍፄ ጋር ፍቅር የለም። በቃ ምንም ፍቅር የለም። ኦልሬዲ ቪዲዮ ሊሰሩ ተቀራርበው ይመስለኛል። አሁን ደግሞ እሱ ርቄሻለሁ አልፈልግሽም ነው እያለ ያለው።
የእውነት ቢያፈቅራት ኖሮ ሴት ልጅ መግደርደሯ ያለ ነው፣ ይቀበል ነበር አሁን ላይ ማለት ነው። ፍፄ ግን መጀመሪያም አላፈቀራትም ብዬ ነው ያሰብኩት እኔ። የእውነተኛ ፍቅር አልነበረም የዛን ሰዓት እሱ የጠየቃት ማለት ነው። ወይ እሷን ለመፈተን ነው ወይ እሷን የሆነ ነገር ብቻ የሆነ ነገር አለች እሷን ለማወቅ ነው የሚመስለኝ ማለት ነው። እና ደግሞ አሁን ደግሞ እሷ ግልብጥ ብላ አፈቅርሃለሁ ያለችበት የራሷ ምን ወጥመድ እንደፈለገች ለእኔ ግልጽ አልሆነልኝም። ለዛ ነው የማልፈተፍተው። ውድ ቤተሰቦቼ አመሰግናለሁ። ባይ